በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ይህን በመጀመሪያ አወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ሁለተኛይቱ የሐዋርያው የጴጥሮስ መልእክት ምዕራፍ 1 ከቁጥር 20 እስከ 21 ይህን በመጀመሪያ እወቁ ይላል ሐዋርያው ጴጥሮስ። በጣም ሁላችንም ልናውቀው ልናስተውሎ የሚገባውን መሰረታዊ ሐሳብ ነው እዚህ ላይ ሐዋርያው ጴጥሮስ የገለጸው። በመቀጠልም በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። ስለ እግዚአብሔር ቃል የተነገረ ነው። ስለ እግዚአብሔር ቃል የተጻፈ ነው። የእግዚአብሔር ቃል ምን ያህል ጥንቃቄ የሚያስፈልገው መለኮታዊ ቃል መሆኑን ወደኋላ መለስ ብለን ቁጥር 19 ላይ ያለውን ደግሞ ስናነበው ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ ይላል። በዚህ ሐሳብ ላይ ለጥቂት ደቂቃዎች አብረን እንቆያለን። ቃሉ በጣም እጅግ አስፈላጊ መሆኑን ሁላችንም ልናስተውለው ያስፈልጋል። ስለዚህ ሐዋርያው በመጀመሪያ ይህንን ወቁ አለ። በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። የእግዚአብሔርን ቃል እዚህ ላይ ልናስተውለው የሚገባው ቁም ነገር ቢኖር በመንፈስ ቅዱስ ተነድቶ ተናገሩ እንጂ ተምረው ወይም ስለተማሩ ተናገሩ አይልም። በመንፈስ ቅዱስ ተነድተው ተናገሩ። የቤተ ክርስቲያን አገልግሎት ማለት የክርስትና ትምህርት ማለት በመንፈስ ቅዱስ ላይ የተመሰረተ በመንፈስ ቅዱስ የሚፈጸም በመንፈስ ቅዱስ የሚከናወን መሆኑን ሐዋርያው ጴጥሮስ ከጻፈው መልእክቱ መማር እንችላለን። አንድ አባባል አለ። መንፈስ ቅዱስ አፉን ከፍቶ ግንባሩን ጸፍቶ አናገረው ይባላል። ሰዎች ሳያስቡ እውነት የሆነውን ሲናገሩ መንፈስ ቅዱስ አፉን ከፍቶ ግንባሩን ጸፍቶ አናገረው። በመንፈስ ቅዱስ የሆነ ንግግር ነው። መንፈስ ቅዱስ ነው የገለጠው። መንፈስ ቅዱስ ነው ያናገረው ለማለት ነው። ከአሁን በፊትም ስለ መንፈስ ቅዱስ አንዳንድ ሀሳቦችን አንስተን እንዳየነው መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ባስተማረ ጊዜ የእውነት መንፈስ የሆነው እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ይህ የእውነት መንፈስ በውስጣችሁ ይኖራል፣ በውስጣችሁ ከእናንተ ጋር ይኖራል በማለት ያስተማረውን አይተን ነበር። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማረው ይህ ትምህርት ዛሬም የቤተ ክርስቲያን የእያንዳንዳችን የክርስቲያኖች ሁሉ የሕይወታችን ይልቁንም የአገልጋዮች እያንዳንዳችን ደግሞ እንደ ክርስቲያን ስለ ቅዱሳት መጻሕፍት ስናነብም ሆነ ስንማር ስናስተምር በመንፈስ ቅዱስ ላይ የተመሰረተ በመንፈስ ቅዱስ ምሪት የሆነ እንጂ ሰዎች እንደገዛ ፈቃዳቸውና እንደገዛ ሀሳባቸው የሚያወሩት የምንናገረው አለመሆኑን ልናስተውል ያስፈልጋል። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉ፣ በመንፈስ ቅዱስ ተነድተው ተናገሩ። በውስጣቸው ያለው መንፈስ ቅዱስ ይህንን እውነት እንዲናገሩና እንዲያስተምሩ መንፈስ ቅዱስ መራቸው። እንግዲህ እንደሚታወቀው ሐዋርያት ከ3 ዓመት በላይ ቃሉን ከመድኃኒታችን ከኢየሱስ ክርስቶስ ሲያስተምሩ ሲማሩ ቆይተዋል። ቃሉን መድኃኒታችን ኢየሱስ ክርስቶስ ከ3 ዓመት በላይ ሲያስተምራቸው ቆይተዋል። ነገር ግን የተማሩትንና ያወቁትን እንኳ ማስተዋል፣ መጠበቅ፣ መተግበር አቅቷቸው እንደነበረ መድኃኒታችን ኢየሱስ ክርስቶስ ከትንሣኤው በኋላ የማታስተውሉ በማለት እንደወቀሳቸው የሚታወቅ ነው።
ሐዋርያው ጴጥሮስ የተናገሩትን አስቀድሞ ያሉትን መፈጸም አቅቷቸው ምን ያህል እንደተፈተኑ የምናውቀው ጉዳይ ነው። መንፈስ ቅዱስ ከወረደላቸው በኋላ ግን እያንዳንዳቸው በውስጣቸው ባለው መንፈስ ቅዱስ አማካኝነት እያንዳንዱን የቃሉን እውነት በጥንቃቄ መግለጽ ማስተማራቸው የሚታወቅ ነው። ከራሳቸው አፍልቀው ከራሳቸው እውቀት ስለተማሩ ሳይሆን በመንፈስ ቅዱስ ተነድተው ተናገሩ ነው የሚለን። ስለዚህ በመንፈስ ቅዱስ የሆነ አገልግሎት፣ በመንፈስ ቅዱስ የሆነ ትምህርት፣ በመንፈስ ቅዱስ የተቃኘ ሕይወት የሚናገረውም ሆነ የሚገልጸው በመንፈስ ቅዱስ እንጂ እንደገዛ ፈቃዱ እንደገዛ ሀሳቡ አለመሆኑን ልናስተውል ያስፈልጋል። የሰው ልጅ የፈለገውን ያህል ቢያውቅ የፈለገውን ያህል ቢማር፣ ሰው ብዙ በማወቁ በብዙ ይከበራል፣ በብዙ ይናገራል፣ ብዙ ይገልጻል። ያለውን እውቀት ለሰው ልጆች በተለያየ መንገድ በሚጠቅማቸው ሁኔታ ያወቀውን የተማረውን ለብዙ ሰዎች ጥቅም እንደሚያውል የሚታወቅ ነው። በእውቀታቸው በብዙ የሚደነቁ በርካታ ሰዎች እንዳሉም ግልጽ ነው። ሰው በእውቀቱ ብዙ ሊያስተምር፣ ብዙ ሊናገር፣ ሊዘምር፣ ሌላም አይነት ባለው በእውቀት ስጦታው በአንደበቱ ብዙ ሊናገር ይችላል። የመንፈስ ቅዱስ አሰራር ግን ከዚህ ሁሉ ይለያል ወገኖቼ። ሰዎች በራሳቸው እውቀት ስላወቁ ስለተማሩ ብቻ የሚናገሩት ሳይሆን በመንፈስ ቅዱስ የሆነውን በመንፈስ ቅዱስ ምሪት ብቻ የሚገልጹት መሆኑን ልናስተውል ያስፈልጋል። በብሉይ ኪዳን ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የመጣውን የሚናገሩ ሰዎች እንደነበሩ የእግዚአብሔር ቃል ያስተምረናል። ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የሚወጣውን ራእይ የሚናገሩ እግዚአብሔር ሳይልካቸው በስሙ ሐሰተኛ ትንቢትን የሚናገሩ እንደነበሩ በነቢያት መጽሐፍ ተጽፎ እናገኛለን። እኔ ያላኳቸውም እንድትጠፉ በስሜ ሐሰተኛ ትንቢትን ይናገራሉ፣ እኔ ያላኳቸውም የልባቸውን ሽንገላ ይነግሯቸዋል በማለት እግዚአብሔር በነቢዩ ኤርምያስ በትንቢት ኤርምያስ ምዕራፍ 27 ቁጥር 5 እና ምዕራፍ 14 ቁጥር 13 ላይ የተናገረውን እናገኛለን። በአዲስ ኪዳንም እንደገዛ ምኞታቸው እንደ ራሳቸው ምኞት የሚመላለሱ ዘባቾች፣ እንደገዛ ምኞታቸው የሚሄዱ ተብለው በገዛ ምኞታቸው የሚያስተምሩ የሚመላለሱ ሰዎች መኖራቸውን ሐዋርያው ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 3 በይሁዳ መልእክት ምዕራፍ 1 ቁጥር 18 ላይ ተገልጾ እናገኛለን። እንግዲህ ይህንን ሐሳብ ያነሳ ነው እኛም ቢሆን አሁንም እንደገዛ ምኞታችን የራሳችንን ሐሳብ ከእግዚአብሔር ሐሳብ ውጭ ከእግዚአብሔር ፈቃድ ውጭ እንዳንናገር የእግዚአብሔር ቃል ማለት ጥንቃቄ የሚያስፈልገው የምንናገረው ሁሉ በሰውና በእግዚአብሔር ፊት እንዲያውም ሰው ስለ ከንቱ ነገሩ ስለ ከንቱ ንግግሩ በእግዚአብሔር ፊት መልስ ይሰጥበታል በማለት መድኃኒታችን ኢየሱስ ክርስቶስ እንደተናገረው አይደለም የእግዚአብሔር ቃል የከበረው የእግዚአብሔር ቃል ይቅርና ማንኛውም ንግግር እንኳ ከንቱ ከሆነ በእግዚአብሔር ፊት ፍርድ እንዳለበት ተገልጿል። ስለዚህ በዘመናችን በቃሉ እንደተገለጸው እንደገዛ ምኞታቸው ከራሳቸው ሐሳብ ከራሳቸው ፍላጎት ከልባቸው አፍልቆ የሚናገሩ በዚህ ዘመንም እንዳሉ ልንጠነቀቅ ያስፈልጋል። በተለይ ሕዝባችን መጽሐፍ ቅዱስን በተገቢው ሁኔታ በውል የማንበብ ልምድ ስላላዳበረው አለማወቁን ተጠቅመው ስንቱን ከእግዚአብሔር ሐሳብ ውጭ እንደገዛ ምኞታቸው እንደገዛ ፈቃዳቸው የሚያሳስቱ እንዳሉ ልናውቅ ልንረዳ ያስፈልጋል። ሕዝብ እውቀት ከማጣቱ የተነሳ ጠፍቷል ተብሎ የተገለጸውም ከዚህ የተነሳ ነው። ስለዚህ በነቢዩ ኤርምያስ የተጻፈው ቀደም ብዬ እንደገለጽኩላችሁ እኔ ያላኳቸውም እንድትጠፉ በስሜ ሐሰተኛ ትንቢትን ይናገራሉ ነው ያለው። በስሜ ከእግዚአብሔር የተላኩት ከመንፈስ ቅዱስ እንጂ ከራሳቸው አይናገሩም። እነዚህ ከእግዚአብሔር ያልሆኑት ግን በእግዚአብሔር ስም ሐሰተኛ የሆነ ትምህርት በማስተማር ሕዝቡን ወደ ጥፋት የሚወስዱ እንዳሉ እግዚአብሔር
በቃሉ የተናገረውን በነቢዩ ኤርምያስ ተጽፎ እናገኛለን። ያልተላከ መልእክተኛ ምንጊዜም ቢሆን ሰውን ወደ ጥፋት እንደሚወስድ፣ ወደ ስህተት እንደሚወስድ ማወቅ ያስፈልጋል። ስለዚህ ከእግዚአብሔር ያልተላከ የቃሉን እውነት ያልተረዳ ሰው አንደኛ በመንፈስ ቅዱስ ሳይሆን ከራሱ አፍልቆ ነው የሚናገረው። ሁለተኛ ደግሞ ሰዎች የሚድኑበትን ሳይሆን የሚጠፉበትን የገዛ ፈቃዱን፣ የገዛ ሐሳቡን፣ የገዛ ፍላጎቱን እንደሚናገር መታወቅ አለበት። እኛም ከራሳችን አፍልቀን እንዳንናገር መጠንቀቅ ያስፈልጋል። ይህን ቃል እየጠነቀቃችሁ አለ ሐዋርያው ጴጥሮስ፣ ይህን ቃል እየተጠነቀቃችሁ ልክ አንድ ሰው በጨለማ ውስጥ መብራትን እንደሚጠነቀቅ እንደዛ ጥንቃቄ ያስፈልጋል። የትንቢት ቃል በነቢያትና በሐዋርያት የተነገረው የእግዚአብሔር ቃል በክርስቶስ የተሰበከው የእግዚአብሔር ቃል ጥንቃቄ የሚያስፈልገው ደግሞም ስላወቅን ብቻ ስላነበብን ብቻ ሳይሆን በመንፈስ ቅዱስ የሆነ አገልግሎትና ትምህርት መሆኑን ልናስተውል ያስፈልጋል። በሐዋርያት ዘመን ስለተመረጡ ዲያቆናት የሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ እንደተገለጸው መንፈስ ቅዱስ የሞላባቸውን እንደሆነ ቃሉ ያስተምረናል። መንፈስ ቅዱስ የሞላበትን ሰው እስጢፋኖስን፣ ፊልጶስንም ጵሮኮሮስንም በማለት የሰባቱንም ሰዎች የተመረጡት ዲያቆናት ዝርዝር ሐዋርያው ወንጌላዊ ሉቃስ በሐዋርያት ሥራ ላይ ገልጾት እናገኛለን። ስለዚህ ዛሬ እግዚአብሔር ረድቶን በየትኛውም አገልግሎት ውስጥ የተሰማራን እያንዳንዳችን ክርስቲያንም የሆን ስለምናገለግለውም ሆነ ስለምናስተምረው ስለምንማረው ቃል ሁሉ ያለ መንፈስ ቅዱስ ፈቃድና ሐሳብ የገዛ ምኞታችን፣ የገዛ ፈቃዳችንን፣ የገዛ ፍላጎታችንን ብቻ በመናገር በእግዚአብሔር ፊት ተጠያቂዎች እንዳንሆን ልንጠነቀቅ ያስፈልጋል። የምናገለግለውን ሕዝብ ከገዛ ልባችን አፍልቀን እንደ ምኞታችን ሳይሆን መንፈስ ቅዱስ በቃሉ ምን ይላል የሚለውን ልናስተውል ያስፈልጋል። ይህ እያንዳንዳችን በሕይወታችን ጥንቃቄ ልናደርገው የሚገባ የእግዚአብሔር ቃል ነው። ቤተ ክርስቲያን እስከኛ ዘመን ድረስ የደረሰችው በመግቢያ ላይ እንዳነበብኩት በመንፈስ ቅዱስ ተነድተው በመንፈስ ቅዱስ ምሪት ባስተማሩና በጻፉ በተናገሩ አባቶች አማካኝነት ነው። ዛሬስ እኛ እንደ አገልጋይ እንደ ክርስቲያን አገልግሎታችን፣ ክርስትናችን ምን ያህል እንደተጻፈው ነው የሚለውን ልናስተውል ያስፈልጋል። እንደገዛ ፈቃዳችን፣ እንደገዛ ምኞታችን የምናወራ የምንናገር ከሆን ለቤተ ክርስቲያን ጠንቅ እንሆናለን። ሰዎችም ከሚድኑት ይልቅ ወደ ጥፋት እንዲሄዱ ምክንያት እንሆናለን። ስለዚህ ሐዋርያው ጴጥሮስ በመጀመሪያ ይህንን ወቁ አለ። ይህ በቅዱሳን የተጻፈው መጻሕፍት፣ በቅዱሳን የተነገረው፣ በቅዱሳን በመንፈስ ቅዱስ ተነድተው ተናገረው አለ። በመንፈስ ቅዱስ ተልከው በመንፈስ ቅዱስ ተነድተው ተናገሩ። ቅዱሳን ሰዎች ከእግዚአብሔር ተልኮ አለ በመንፈስ ቅዱስ ተነድተው ተናገሩ። ከእግዚአብሔር መላክ በመንፈስ ቅዱስ የሆነ ምሪት ያስፈልጋል። ይህንን በጣም ልንይዞ ይገባል። ስናነብም ስናስተምርም እንዲሁ በእውቀት ላይ የተመሰረተ ሳይሆን በመንፈስ ቅዱስ ላይ የተመሰረተ የቤተ ክርስቲያን አገልግሎት መሆኑን ሐዋርያው ጴጥሮስ በዚህ መንገድ ገልጾት እናገኛለን።